ከታመመ ወዲህ እኮ ራሷ ነች እየተዋረደች ያለችው እንጂ ምን ለውጥ አመጣች? ራሷን ነው እየጣለች ያለች። ሩታ ሀብቴ እኔ እኮ ሩታ ሀብቴ ነኝ በቃ። ኧረ በአለም እኮ እሷ ብቻ ሆነች ሴት። ኢትዮጵያ ውስጥ ሌላ ሴትም የለም። በቃ ሲጀመር እሷ ብቻ ናት። ልጁ ላይ ህፃኑ ላይ ራሱ ጠላት አፈራች። አሁን ይሄ ልጅ ላይ ሌላ ሰው ቢያደርግ ነገ ማንን ነው የምጠይቀው? የገዛ ልጅ በመጀመሪያ ደረጃ ማለት ነው የሰው ልጅ እኔ ሁሉ ነገር ማድረግ እችላለሁ አይልም። እኔ ማድረግ የፈለኩትን ነገር አደርጋለሁ ብላ ባፏ ሙሉ ስትናገር ምንም እንደሌለባት፣ ለእሷ ህግ እንደሌለ፣ ለእሷ የሆነ ነገር እንደማይመጣ፣ ለእሷ ፈጣሪ እንደሌለ፣ ብድሯን እንደማይከፍላት፣ ስራዋን የእጇን እንደማይሰጣት አድርጋ እኮ ነው የፈለኩትን ማድረግ እችላለሁ ስትል የነበረችው። እስቲ አይታችኋት ከሆነ ማለት ሁሌ ትፎክራለች። ሁሌ እንደፎከረ ስለ ህግ ራሱ እኮ አታውቅም። ያኔ አንዱን ፖሊስ አብልታ ነው እንዲህ የምትጉራራበት እንጂ ስለ ህግ ምን ታውቃለች? አንድ ጊዜ የፍቺ ወረቀት ያመጣች ጊዜ የገቡ ፖሊሶች ታስታውሳላችሁ? የፍቺውን ወረቀት ስታመጣ እኔ እንደው አስለን እየገረብኩ ነው ቪዲዮቸውን ያየሁት። ሄርሜላን አይቼ ነው እነሱን መከታተል የጀመርኩት እና ዝም ብዬ የባለፈው ቪዲዮቸውን ሳይ ፖሊስ ይዛ የመጣች ቀን አንደኛው ታስታውሳላችሁ? እኛ እኮ በቪዲዮ የምንከታተለውን መረጃ አለ እኮ ተራ ንግግር ማለት ነው። ፖሊስ አይደለም። አንዱ የፖሊስ ልብስ የለበሰ ነገር ነው፣ አንደኛው ደግሞ እንደ ሲቪል የለበሰ ነው። ሲቪል የለበሰው ሲናገር ሰምታችሁት ከሆነ ተራ መንደር ላይ የሚውል ጎረምሳ እንኳን የማይናገረው ንግግር ነው። የህግ አካላት ሆኖ እንደዚህ ይናገራል። እኛ እኮ ቪዲዮ አለ፣ በቪዲዮ አንቀል ልናወጣ እንችላለን። ቃል ምልልስ ይወጣ አልኩሽ እኮ አንዳንድ ሆዳሞች ፖሊሶች ስላሉ ማለት ነው ለእነሱ የሆነ ነገር ትጨብጣለች። በቃ ለዛ ነው እንጂ እውነት ህግ ጋር ሄዳ እውነታውን አውቃ አይደለም። እዚህ ጋር አብርሽም አባት እኮ ነው ማፍት አለው። ማን እሷ ብቻ ባለ ማፍት አደረገው? አንጉሽ ቆሻሻ ነች፣ አይገባትም እንጂ። አሁን የገነት የመጣችበት መንገድ ከባድ ነው። እንዴት ምን እንደሆነ ታውቂያለሽ? ልጁን ከመደበቅ ጋር ሚስጥር አላት። ኤፍሬም ዳዊት አሉበት በነገሩ። ግን ደግሞ ልጁ መላ ቤተሰቡ አለበት ከነ አብርሽ ውጪ ማለት የእሷ ቤተሰብም ያውቃሉ። እነዛ ወንዶች አሽቃባጮችም ያውቃሉ። እዚህ ጋር ራሱ የአብርሽ ቤተሰብ እንውሰድ ሲባል እንደዛ እንቧ ከረ የዋለችው ገነት ስትወስድስ እንዴ የእሷ ቤተሰብ ምንድን ናቸው ነው ያለች እኮ። አሁን ትላንትና እኛ ጋር ይሆናል በቃ ነው ወስደዋለሁ እኔ ጋር ይሆናል ስትላት ነበር እኮ። ይሄንን አቅደውበታል። ገብቶሻል? በቃ ልጁን ከአይኑ ካሸሸንበት ይመጣል ወደ አንቺ የሚል ነገር አስባ። እነሱማ ታስታውሳላችሁ የሆነ ጊዜ ወጥመድ ያስገቡት አብርሽ ልጁ ቤት ቶሎና ብሎ አስደንግጦ ጠርቶ ሄርሜላ ቤት የደረሰችበት የዛ ዕለት እኮ ይኸውልሽ። ከዛ በኋላ በሁለተኛው ጊዜ አይደለም እንደ መርዜ እንደዛ አይነት ሲስቴም ለመጠቀም ነበረ። አዎ እንትን መተቱን ያዘመሩ በሁለተኛው ጊዜ ሰሞኑን ያ ቃላት እኮ ሰሞኑ አንስተዋል። ራሱ እኮ ልጁ እኔ እንትን ቢው ብራንካሪኪ እኮ ሁሉ መጣ አረች። አሁን እነሱ በልጁ ስለማይደራደር በሱ ወጥመድ ላይ ያደረጉት ነበረ። ልጁ ነቃበት። ይኸው ቆረጠለት እኮ ልጁን። አሁን ልጁን እንዳይወድ ልጁን እየመጣ እንዳይጠይቅ እኮ ትላንት ካያችሁ እኮ አንዴም አልነካውም ልጁ። ኧረ ለምን ይነካዋል? በእሱ እኮ ነው የቆሙበት። ገብቶታል። የሩታ በጎች ዛሬ እኮ ሲያለቅሱ ነው የዋሉት። ይሄ አባት ነው፣ ይሄ አባት ነው፣ ይሄ አባት ነው እያሉ ነበረ ኮሜንት ላይ። አረ እንደው የሩታ ደጋፎች ራሱ አንደኛ እነሱ ራሱ እኔ ይገርሙኛል። አይናቸው በጎች የእሱ ነው እንጂ የእሷን እኮ የምታደርገው ነገር አይታያቸውም። እህቶች እኔ ልንገራችሁ እህቶቼ፣ አሁን እነዚህ ልጆች የእሷ ተከታይ ማለት ነው ለእነሱም ጥሩ አይደለም። ያገቡም ካሉ ያላገቡም ካሉ ወንድም ያለው ሰው እንዳለ ያገቡ ናቸው። በብዛት ትልልቅ ናቸው፣ አሮግቶች ናቸው እንዳለ። አይገባቸውም። ታቁ የማይፈርድ መግባቱ አይቀርም፣ የእነሱ ቤት ማንኳኳቱ አይቀርም። ይሄ ነገር ማለት ነው አንቺ እያወቅሽ ልቦናሽ እያወቀ እየሸፋፈልሽ ውሸት ደግፈሽ በአንድ ሰው ላይ የሆነ ነገር ከጫንሽ ፈጣሪ ያይሻል። በኋላ ያ ነገር አንቺ ጋር ተገልብጦ ይገባል። በርቸ የሚባል ነገር አለ፣ ሀቅ የሚባል ነገር አለ። በጣም በጣም መጥፎ ነገር እኮ ነው። በጣም የወረደ መጥፎ ነገር እኮ ነው። ፈጣሪ የማይወደው ነገር እኮ ነው። እሷ ተመለሽ ይሄ ነገር ልክ አይደለም። እሷን እንደጠላት ልጁንም እንድጠላ አረገችው። እንግዲህ
ከዚህ በፊት እንትና ሳትመጣ ሄርሚ አብሪሽ ጋር ሳትደርስ በፊት እንዴት ያደረጉት ነበረ? ለአብሪሽ የሆነ ፊቱ አበላሽቶ አፉ ከፍቶ ከእሷ ጋር ስትጠላ ሁለቱም በሚጣሉበት ሰዓት ማለት ነው እሷን እየደገፉ አብሪሽን እየጣሉት አብሪሽ ያልሆነ ነገር ያደረጉት። ኧረ አብሪሽ ስንት ነገር አላሳለፈም። ብስሚላ ኧረ መጥለያቸው እቺ ደመቁት ከነ ተከታይዋ ብስሚላ አውዝቢላ ኧረ ልክ አይደሉም። እኔ ብዙ ጊዜ ተናግሬ ያለው ብዙ ጊዜ እኔ ወክለኝ ነገር ሲሆን እኔ አንሱ ሲባል አላጠቆርሽውም እኮ ውዴ፣ ምንም አላጠቆርሽውም እኮ። ሰብስክራይብ ያብርሽ ያቺ ደወሏን ላይክ ነው ላይኩም ጠቁሯል። ደወሉን እኮ ያው ንኪው ላሳየሽ። ጠቆሮች ላይኛዋን ንኪያት፣ እንደገና ንኪያት። አይዋ ወዴት ገባሽ? አሁን አደረግሽው። እዩ አሁን እንዳላደረግሽው ነው የሚቆጥረው። አዎ አድርጎት። እንደሱ ካልሆነ ከአንቺ ምን አደረግሽ? አድርጌዋለሁኝ ግን እንደገና ሁሉ መጫን አለ። ራሱ ኮፒ ሊንክ ሳላደርግ አልወጣም እኮ ቢያንስ 10 ጊዜ 15 ጊዜ 20 ጊዜ ኮፒ ሊንክ አደርጋለሁ። ይሄ እንደዚህ ያደረጋችሁ ነው ደግሞ ፈለው አድርገናል የምትሉት። እንዳላደረጋችሁት ነው። መጀመሪያ ቀይ ነበረ። አሁን እኮ እንትን ከጠቆረ እኮ እንትን ነው ያው ሰብስክራይብ ነው ተፈተሻል። ሳርዬ አሁን ነው ሰብስክራይብ ያደረግሽው እንጂ የመጀመሪያው ማለት ነው አንቺ ነክተሽዋል። ምን ካልተቆረ አይቆጥርለትም። እንደዛ ነው እንዴ? እና ለሄርሚዬም እንደዛ ነው በኛ። ወይኔ ጉዴ! ኧረ ወይኔ አጥቁሩት። እሺ እናጥቁረዋለን። እሺ በቃ እሺ። ፈቲ ከቤራ እንዴት ነሽ? ሰላም ነሽ? ፈቲ ከቤራ ታስጨርሰን መሰለኝ። ፈቲ የታምሽተሽ ነው አሁን የመጣሽው? ወስኛለሁ። ዛሬ ጀማ ስለሆነ ትንሽ ሀገር ልትወጣ ወስናለች። ምንድን ነው ጉዱ? እኔ በዛውም ሄርሚና አብሪሽ ገብቼ እንደገና ደውሉን አለች። መሳቅ ነው። ደወሉ ይስተካከልና ደወሉ ይስተካከል። መሳቅ አመሌ ነው። ፎሎ አድርጊና መሳቅ አመሌ ነው። ገብታለች። እንደዚህ አድርጋችሁ ሰብስክራይብ አድርገናል የምትሉት እህቶቼ፣ እሺ በዚህ አጋጣሚ ማለት ነው ዛሬ እኔ ላይፍ ሄደ ደግሞ መጀመሪያ ጊዜ ላይፍ ከፍቼ ገብቼ ማለት ነው እንትኑ አልገባኝም። ኢንቫይት አድርጌያቸው ለማይመጣ ለምንድን ነው እላለሁ። አዎ ቶሎ የማይመጣልሽ እኮ ለዛ ነው። ነገ አሁን ሲለቀቅ ቶሎ ነው የሚገባልሽ። ወላሂ ግን አንዳንዴ ይመጣል። ደግሞ ሰብስክራይብ ነው አንስቼ ነበረ። ከዛ መልሼ ነው ያደረኩት። የሆነ ከሄርሜላ ጋር ሁላችንም እሳት ሆነን አንስቼ ነበር። አፎሎ አድርጌ ነበር አንስተን ነበር መልሰነው ነበረ። እሺ በቃ እኔም ገብቼ ያደርጋለሁ። ደህና አደሩልኝ እህቶቼ።